ከጸጥታ ኃይሎች ጋር በመተባበር ዘላቂ ሰላምን ለማጽናት የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ወረዳ ነዋሪዎች ተናገሩ። የአማራ ክልል ከፍተኛ የሥራ ኃላፊዎች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ማህበረሰብ አቀፍ የውይይት መድረክ ተካሂዷል። ዝርዝሩን ከደረጃ ደርበው እንከታተል። የአማራ ክልልና የመከላከያ ሰራዊት ከፍተኛ የሥራ ኃላፊዎች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ማህበረሰብ አቀፍ የውይይት መድረክ በሰሜን ጎንደር ዞን ደባርቅ ወረዳ ተካሂዷል። ከመንግስት ጎን በመሰለፍ ዘላቂ ሰላምን ለማጽናት የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ወረዳ ነዋሪዎች ተናግረዋል። ምንወድ መንግስታችን እንጂ ሌላ አንወድ። ይህ ባንዳ መሆኑን እናውቀዋለን። ባንዳ ነው በቃ። ምክንያቱም የገዛ ህዝቡን የሚዘርፍ የገዛ ወንድሙን የሚያግት የገዛ እናቶችን የሚያሰቅቅ የገዛ ወገኑን የሚያሳድድ ነፃ ሊያወጣና አይደለም። ስለዚህ ነፃነታችን የሚቀማ እንጂ ዛሬ ነፃነታችን ተቀምጠን ከዚህ ጎንደር ለመሄድ ስቃይ ነው። በሰላም ግቡ እያልን ነው። ካልገባ ደግሞ የሚፈልገውን አካል እየጠቆምን ከሀገር መከላከያና ከሰላም አስከባሪዎች ጋር ነፃነታችን እንጠብቃለን። ሲሰቃዩ የከረሙ ሴቶች፣ ሲታገቱ የከረሙ ህፃናቶች፣ የጉልበት ብዝበዛ የደረሰባቸው ብዙ ጫና የደረሰባቸው ህፃናቶች፣ ሴቶች፣ አረጋውያን መንግስትና ህዝብ ልቡ አንድ ከሆነ በቃ ምንም የሚበግረን ነገር የለም። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ባለፉት 2 ዓመታት የክልሉ መንግስት የሰላም ጥሪ ሲያደርግ ቆይቷል ብለዋል። በዚህም የሰላም አማራጭን ለተከተሉ አካላት አስፈላጊውን ድጋፍና ትብብር ሲያደርግ መቆየቱን አክለዋል። የሰላም ጥሪ ስናረግ ቆይተናል። በቅርቡም ሰላም የሚፈልጉ ኃይሎች ጋር በሰላም እንዲገቡ ተፈራርመናል። ይሄ የሰላም ስራችን ይቀጥላል። ይሄ የሰላምን አማራጭ የሚቀበሉ ኃይሎች ተቀብሎ ማህበረሰቡ ጋር መቀላቀል ስራችን ይቀጥላል። የሀገር መከላከያ ሰራዊት የሥራ ኃላፊ ጀነራል መለስ መንግስቴ ዘላቂ ሰላምና ልማትን ለማረጋገጥ ማህበረሰባዊ አጋርነትን ማጠናከርና ንቁ ተሳትፎ ማድረግ ይገባል ብለዋል። ሰላም በጠቅላላ እንደ ማህበረሰብ በጣም ወሳኝ ነው እና ጎብኚዎችን እንድትስቡ በጣም ወሳኝ ነው። ስለዚህ እናንተ ሁላችሁም ለሰላም መስራት ይኖርባችኋል። በጸጥታ ችግር ምክንያት ማህበረሰቡ ለችግር መጋለጡን የገለጹት የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ ችግሮችን በውይይት በመፍታት ዘላቂ ሰላምና ልማትን ማረጋገጥ ይገባል ብለዋል። መጀመሪያ ሰላማችን ይቅደም። ዜጎች በነጻነት ወጥተው ይግቡ። ንጹህ አርሶ አደሮቻችን በሰላም ወጥተው ገብተው ያምርቱ። ልጆቻቸው ወደ ትምህርት ይግዱ። እናቶች በጤና ተቋማት ይታከሙ። መጀመሪያ ይሄን ነው መፍጠር ያለበት። ታጥቀው የሚንቀሳቀሱ ኃይሎች የሰላም ጥሪ እንዲቀበሉ የሀገር ሽማግሌዎችና የሃይማኖት አባቶች የድርሻቸው እንዲወጡ በመድረኩ ተመላክቷል። ከመላው ህዝባችን የምንፈልገውና የምንጠብቀው 3 ዋና ነገሮችን እንፈልጋለን። የመጀመሪያው በስህተት የገቡ እና ታጥቀው የሚንቀሳቀሱ ኃይሎች መንግስት የሰጣቸውን እድል ተጠቅመው ወደ ምሕረቱ እንዲገቡ ሁላችን የበኩላችን ድርሻ መወጣት ይኖርብናል። ሁለተኛ አሁን ያገኘነውን አንጻራዊ ሰላም ወደ ጸና ሰላም ለማድረስ ሁላችንም ተጋግዘን ተደጋግፈን ከመንግስት ጎን በመሆን ለሚደረገው እንቅስቃሴ በመሆኑ አጋዥ በመሆን ከመንግስት ጎን ተሰልፋችሁ የሚጠበቅባችሁን ኃላፊነት እንድትወጡ አደራ ማለት እፈልጋለሁ።